ቦታ ሁሉም ሰው ሊጸልየው የሚገባ የእመቤታችን ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። ልመናዋ ክብሯ የልጇም ቸርነት ከወዳጆቿ ከሁላችን ጋር ይሁን ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን ንግሥትነ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከኔ ተወልደህ ጡቶችንም ጠብተህ በግዘ ሕፃናት ብታድግ ሰማይና ምድር አይችሉም እኮን። የዓለም ዳርቻዎች አይወስኑም፣ ምድርም ልትሸከምህ አትችልም። ቀላያትና አብሬትም ከጥልቀታቸው የተነሳ የክረምት ማዕበል በእልፍኝህ አይሞሉም። ኃያላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። በማኅፀኔ 9 ወር ከ5 ቀን ተሸክሜአለሁና ጡቶችንም 4 ዓመት እየጠባህ አድገሃልና እለምንሃለሁ፣ እማልድሃለሁ። ሄሮድስ በምቀኝነት ሊገድልህ በፈለገ ጊዜ አንተም በጀርባዬ አዝዬ 4 ዓመት ከአንዱ አገር ወደ አንዱ አገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን ተሸክሜአለሁና እለምንሃለሁ፣ እማልድሃለሁ። አቤቱ በቁርና በብርድ ወራት ከቤተልሔም ከኔ ጋር መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎቹ ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያዬን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ከአንተ ዘንድ የሚሻውን የቃሌን ልመና ትሰማኝ ዘንድ የልቦኔን ሐሳብ ትፈጽምልኝ ዘንድ በዚህች ዕለት በዚህች ሰዓት 12 የብርሃን መላእክት፣ 2 የይቅርታ መላእክት፣ 24 የምሕረት መላእክት ከኔ ጋር በመቆም የልመናዬን ቃል ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውን ቸርነትህን አታርቅብኝ። ልጄ ወዳጄ ሆይ የዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ ባሕርይ አባትህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮችና ኮረብታዎች፣ ሰውና መላእክት፣ ፀሐይና ጨረቃ፣ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ የእግዚአብሔር ስምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ የተገኘ የአንተም የባሕርይ ሕይወት ከሆነ ከአንተ ጋር የተተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለብዙኃናት አይንቶሙ በተባሉ ጸዋረተ መንበርህን በረአድ እየተንቀጠቀጡ መንበርህን የሚሸከሙ አንተም ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እለምንሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ጠል ውሃ እየፈሰሱ በክብርት ሥጋህ ላይ በወረዱ እንባዎች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምን ሊቀርብህ የማይችል አንተም በሳሙ ከንፈሮች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጦማት ቃልህን በሰሙ ጆሮች 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ ወይም በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ።
ልጄ ወዳጄ ሆይ መልአከ ምክርህ በሆነ በቅዱስ ሚካኤል አንተም በክብር እወልድ ዘንድ የመወለድህን ዜና የምሥራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ሥልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በቅዱስ ኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ 4ቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አኗኗርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልእኮአቸውን ለማፋጠን በሚፋጠኑ 99ኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ እልፍ በሆኑ በፊትህ በሚቆሙ እልፍ ሆነው በኋላህ በሚቆሙ እልፍ ሆነው በቀኝህ በሚቆሙ እልፍ ሆነው በግራህ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይ በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ በእግርህ መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት አገርህ ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግሥትህ በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና ከአንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በአንተ መንግሥትህ በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና ከአንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችህና እግሮችህ በቅዱስ ሥጋህና በክቡር ደሙህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞትህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊትና 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋና ወደ ሰማይ በማድረግህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግሥትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽኖ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጼቃና ፌቃ በተባሉ ስሞችህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፍ በኢያኤል በጠላት በማይተካ በታዳኤል ስምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡዕ ስምህ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀልህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡዕ ስምህ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀልህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከእኔ ጋር ቆመህ
የልቦዬን ሐሳብ ፈጽምልኝ ዘንድ የተዘጉ በሮችን ተከፍተው የሞት ሥልጣን ይወገድ ዘንድ የርኩሳን መናፍስ ሥልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታትን ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ሥልጣን ማህያዊ በሚሆን በአንተ ሥልጣን የኃጢአት ሰርግ ተቆራርጦ የሚጥል ነፍስን ከሥጋ የሚለይ ስሁል ነበልባላዊ በሆነ መንፈስ ቅዱስ ስም ቃል የተፈቱ እና ነፃ የወጡ የሆኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማልድሃለሁ። ከማርና ከወተት ይልቅ ስሟ ጣፋጭ የሆነው አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንዲህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች ዓለቶችም ተስነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበሩ 4ቱ ብርሃናት ከፊትና ከኋላው እያበሩ እልፍ አላፋት አእላፋት መላእክት በግራ በቀኙ ተሰልፈው ወረደ። እመቤታችን ማርያም ይህም ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ብርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየሁም። የሰውን ሥጋ ለብሰ በማኅፀኔ ተሸከምኩህ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁህ። ጌታችንም መለሰላት እንዲህም አላት፣ እናቴ ወላዴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽም ያዘልሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽም ይልቅ በሚጣፍጥ ከበረድ የነጻ ከገነት ፈሳሽም ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላድርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሻውንም እፈጽምልሻለሁና አላት። ብሩኪት መርገመ ሥጋ መርገመ ነፍስ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባ፣ መጠጊያ አንተ ነህ። እምነቴም ባንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜ መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትም ፈቃድ ማሕያዊ በሚሆን በመንፈስ ቅዱስም ፈቃድ ከእኔ ተወልደሃልና ዛሬ የአንደበቴንም ቃል ጸሎቴንና ልመናዬን ስማኝ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ አድምጥ። መታሰቢያዬን ለሚያደርጉ በስሜ ቤተ ክርስቲያንን ለሚያሰሩ አንተ የብርሃን ማኅደር አዘጋጅህላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው ልጅ ያልተሠራውን እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ በእኔ ስም በሽተኞችን የጎበኘ የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበ ያበላውን የሕይወት እንጀራ ብለው። ሰማያዊ በሆነ ማዕድህም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወት ውሃ ጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውንም ያስደሰተ እና ያጽናናው ስለ ስሜ ብለህ አስደስተው። ዕድል ፈንታውንም በዚህ ዓለም ሳሉ አንተም በምግባር በሃይማኖት ደስ ካሰኙህ ከቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱ ተማምኖ ይህን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው።
አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ ይሆን ዘንድ እለምንሃለሁ፣ እማልድሃለሁ። አስቦ መታሰቤን ያደረገ ዝክሬንም የዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግኑና የሚዘምሩትን አቤቱ ዝማሬ መላእክትን አሰማቸው። ጌታችንም ይህንን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያ እሰጠዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመን በስምሽ ጎበኘ፣ ታሞ ባልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩስ መንፈሳትም በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩ ጊዜም እደርስለታለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው ልጅ ያልተፈተለ እና ያልተሰራ ህብኡ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለተ ጉርሱ ለተራበ ያበላ ምድራዊ ያይደለ ሰማያዊ የሆነ የሕይወት እንጀራ አለብሰዋለሁ። ለተጠማ ያጠጣ ከመዓር ከስኳር የሚጣፍጥ ወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽም ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋና መጽሐፍሽን የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን አጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባዓ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራላታለሁ። ንጹሕ መዓዛ ዕጣንም የሰጠ መዓዛ ሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይንም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህ መጽሐፍ ባለበት ቦታ ሁሉ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ፣ በረከት ይሁን። ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽም በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ወላጆችም ይርቃሉ። ይህን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም በሚያስደነግጡ በመዓት በእሾህ መወጋት ቢሆን በእንቅፋት የሚመስሉ በምግብ ማሳነቅ ወይም በውሃ ትነታ የሚመስሉ በስካርና በቁጣ የሚመስሉ ልብን በመፋቅ በቃር የሚመስሉ በጥርስ በሽታ አፍን በማማረር በራስ ምታትና በዓይን ሕመም ወይም በሆድ ቁርጠት የሚመስሉ በንዳድ ወይም በወባ በማነቅ የሚመስሉ በባሕርና በየብስ በእንጨት በድንጋይ የሚመስሉ በእሳትና በዴን የሚመስሉ በፍቅርና በሰላም ወይም በጠብ የሚመስሉ በአራዊትና በአዕዋፋትም የሚመስሉ በፀሐይ ሐሩር ወይም በቁርና በአመዳይ በውርጭ በነፋስ ንጹሕታ ኃይል ወይም በውሻ መነከስም የሚመስሉ በእፍኝት መነደፍም ቢሆን በእሳት ማቃጠል የሚመስሉ በሌሊት ጨለማ በቀን ብርሃንም የሚመስሉ እነዚህ ሁሉ አይቀርቡም። ይህን መጽሐፍ በንጹሕ ሕሊና በቅን ልቦና የያዘ የቡዳ ዓይን አያስፈራውም። ይህ መጽሐፍ በምትደገምበት ቦታ ሁሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በረድ፣ ከዋክብት፣ አንበጣ ቢሆኑ ሊቀርቡ አይችሉም። ከብቶችም ቢታመሙ ይህን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህን መጽሐፍ በንጽሕና የሚይዝ ሁሉ ከደዌው አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌም ለሞት የሚያዝዝ ቢሆን እኔ አስቀድሜ መላእክተ ብርሃን እልክለታለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጧታል።
ከሦስተኛው ሰማይም በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጸወጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡም አይችሉም። ዳግመኛም እኔ በዚያን አስፈሪ በሆነ ሰዓት ረዳት እሆነዋለሁ። እኔና የባሕርይ አባቴ አብ፣ የባሕርይ ሕይወቴ የእውነት መንፈስ ቅዱስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱም ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ዕጣናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶ ሽታ መብረቅም በመሰለ የእሳት ሰረገላ ሆነን ይህን መጽሐፍ ጸሎት የያዘን ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን የመላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይህን ጸሎትም በንጽሕና እየጸለየ የያዘውን ሰው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንደ ሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላቸዋለሁ ንስሐ ከማይገቡ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም ይህን መጽሐፍ የሚደግምና በሚይዝ ሰው ሰማያውያን መላእክት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህ መጽሐፍ ካለበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህ ጸሎት በተደገመበትና በተነበበበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ በሽታ ሁሉ አይቀርቡም። ይህን የጸሎት መጽሐፍ በንጹሕ የያዘ እርሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹሕ ልቦና በቀና ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ በቤቱ በሥራው ቦታ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ እፈጽምለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህን መጽሐፍ በንጽሕና የያዘ ሁሉ የሠራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ ቃል ኪዳን አስራት ሰጠሁሽ። ብሩክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም ልጄ ወዳጄ ሆይ ይህ የምትለኝ ሁሉ እውነት ነውን? አለችው። ጌታም መለሰ እንዲህም አላት፣ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነው በሚካኤል የመወለዴን ዜና በአበሰረች በቅዱስ ገብርኤል ቃል ኪዳን ገባሁልሽ አላት። ክንፋቸው 6 በሆኑ ሙሉዓን ዓይንት በሆኑ መንበሬን በሚሸከሙ 4 እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አኗኗሬም በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ እልፍ ሆነው በግራ እልፍ ሆነው በኋላ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፍ አላፋት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳምና በልጆቹም በአቤልና በሴት በቃይንና በመላኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላም ቃል ኪዳን ገባሁልሽ። ዳግመኛ ምድርን በነፈር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖኅ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ በኩር በሆነ በሴም ምሳሌ በሆነ በመልከ ጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12ቱ ነገድ ከፍዬ ስላከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ።
ንጹሐን ቅዱሳን በሆኑ በቀደሙ አባቶች በይሁዳና በፋሬስ በዮሴፍና በብንያም በሌዊና በይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ጸሐፋተ ትእዛዝ በሆነ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከመዓር ከስኳር የሚጣፍጠው ንጹሕነቱ ከኤዶም ምንጭ ውሃ ጣቱ ከበረዶና ከወተት የሚበልጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያተ ሄሮድስ ባስገደላቸው 14,000 የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩት ሐዋርያት ስለ እኔ ነፍሳቸውን ለመሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀበት ሉዓላዊት ሰማይ የእግሬ መርገጫ በሆነች ታሕታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃዬ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከሩበት ቀኖች ወይም ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና ሞቴ 3 መዓልትና 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሦስተኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በምመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም አገሬ በክብር ምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ድህነትን የምታስገኝ ትንሣኤንም በተገለጥኩባት ሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰው በጽዮን በደብረ መንግሥቴ በመቃብሬ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሕ ክብርት በሆነ ልብሶችሽ በዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልሁልሽ። በአንቺ ስም በሚቀደስበት ቦታ እኔ እባርካለሁ። አማንዬ ብዬ በራሴ ማልሁልሽ። በአንቺ ስምም የሚቀደስበትን ቦታ እኔ እባርካለሁ። እንደ አቤል መሥዋዕት እቀበለዋለሁ። መርገመ ሥጋ መርገ ነፍስ የሌለባት እመቤታችንም መለሰች እንዲህም አለች፣ አንተ ብሩክ ነህ፣ ሰማይ አባት ብሩክ ነው። የባሕሪ ሕይወት መንፈስ ቅዱስም የተባረከ ነው። ይህን ሁሉ በቸርነት ስለሰጠህን አቤቱ ለአንተ ምስጋና ይገባል። ለቸር አባትህም ምስጋና ይገባል። ማሕያዊ ለሚሆን ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይህን ተናግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንህ ነህ፣ ስምህም የተመሰገነ ነው። የመንግሥትህም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ጽንዕ ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኰለኞች ሰዎች ከጸውጋን አጋንንት መከራና ከመከራ ሥጋ ከመከራ ነፍስ ከዕለተ አኪት ዘመነ መንግሥት እኛን ደካሞች አገልጋዮችን አድኝን ለዘላለሙ አሜን። ቅድስት ሆይ ኢትዮጵያን ባርኪ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር